የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ሚያዝያ 12 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ሚያዝያ 12 ቀን 2302 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በቅድሚያ ዜና በማስከተልም ታሪኩን የረሳ ስህተቱን ይደግማል በሚል ርዕስ ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበውን ጽሑፍ እናሰማለን። በመጨረሻም የፖለቲካ ኃይሎች አሰላለፍ በሚል ርዕስ ከኢህአፓ የተሰጠውን ትንታኔ ያሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ ዜና። በመላው አዲስ አበባ የሚገኙ የዕድር ሰብሳቢዎች የዕድር አባላት የምርጫ ካርድ መውሰድ አለመውሰዳቸውን ሪፖርት እንዲያደርጉ ካገዛዙ ጥብቅ ምስጢራዊ ማዘዣ እንደደረሳቸው ከውስጥ አዋቂዎች የተገኘው መረጃ ያመለክታል። ዘረኛው አገዛዝ ዋና ፍላጎቱ ሕዝብ ለምርጫ መመዝገቡ እንጂ በምርጫ መሳተፉ አይደለም ተብሏል። በመዲናዋ አዲስ አበባ ለምርጫ የተመዘገበው ሰው ቁጥር በጣም አነስተኛ መሆን ካድሬዎቹና ባለስልጣኖቹ ምን አይነት እርምጃ ወስደው እንደሚያስፈራሩ ግራ አጋብቷቸዋል። የመንግስት ሰራተኞች እየተመዘገቡ ማስረጃውን ፎቶ አንስተው እንዲልኩ የታዘዙ ሲሆን ትዕዛዙን ያልፈጸሙ ከስራ እንደሚባረሩ በቀጥታ ተነግሯቸዋል ተብሏል። ታሪኩን የረሳ ስህተቱን ይደግማል። የውስጥና የውጭ ጠላቶች አመቺ ጊዜ ያገኘን ብለው ኢትዮጵያን ሊቀራመቱ በተነሱበት ወቅት እና ሰላም የሚል ጭንብል አጥልቀው ተጨፈኑ፣ አገር እንቀማችሁ ሲሉን ዘመቻ የአገር ልጅ ዋ ታሪክን ተረሳና ማለት ማሳሰብ ግዴታችን ይሆናል። ራቅ ካልን አጼ ቴዎድሮስ እንዴት ለእንግሊዝ ተጋልጠው እንደተጠቁ ወደዚሁ ከመጣን በ1983 ዓመተ ምህረት የተሰራብን ሻጥር፣ የኤርትራ የመገንጠል ሂደት፣ የባዕዳንም ክህደት፣ ለወያኔ የተሰጠው ድጋፍን የልጆች የጫጫታ፣ የባድመ ጦርነትና ወያኔ የፈጸመው ክህደትና የማደናገር ዘመቻ፣ ደርግ በሶማሌ ጦርነት አሳቦ እንደፈጸመው የህዝብ ትግል በየወቅቱ በቅጥረኞች፣ ባንዳዎች፣ አድርባዮች፣ አንጃዎች፣ ቄሮዎች ወዘተ እንዴት እንደተደናቀፈ የዘረኛው ኮሎኔል አመጣጥና ከመቅጽበት ጭምብሉን አውልቆ የፍጅት አውራ መሆን ወዘተን ማጤን ይኖርብናል። ታሪክ ስንል ተረት ተረት ወይም የአኖሌ ልቦለድ ሳይሆን ሐቅ ላይ የተመሰረተ መሆን እንዳለበትም ግልጽ ነው። የዘረኝነት ጥላቻ የሚፈጥረው ሐቅ ሳይሆን በሬ ወለደ ልቦለድ ነው። በታሪክ ሂደት በየጊዜው ዋናና መለስተኛ ቅራኔ ሆነው የሚከሰቱ አሉ፣ የሚታወሱ አሉ፣ የማይረሱ ሆድ ይፍጀው ተብለው የሚተውም አሉ። ዛሬ ከትላንት ወዲያን ሊያስረሳም ይችላል። ታሪክን ባንረሳም በአንገብጋቢና ወቅታዊ ሁኔታዎች ቅራኔዎች ላይ ማተኮርም ትክክል ነው። የሞኝ ልቅሶ መልሶ እንዲሉ ግን ከስንትና ስንት ዓመታት በፊት የተተረተን ሐሰት ዛሬ እንደ አዲስ ለማቅረብ መነሳቱ አላዋቂ ያሰኛል። ኦነግ ነጋ ጠባ ምኒልክን እያወገዘ ራሱ በዛሬው ዘመን የዘር ፍጅትን ሲያቀነቅን ታዝበናል። የወያኔና የኮሎኔሉ ድርድር ላይ የፖለቲካ አዋቂ ነን ሊሉ የሚከጅሉትን በቃለ መጠይቅ መወጠር ሳይሆን 50 ዓመት በፊት በነበረው ሁኔታ ተነስቶ ያውም በሐሰት ኢህአፓን ማውገዝን የመረጡም የፖለቲካ መሐይሞች አሁንም አሉ። ድርጅቱን ከብተው ወደ ደርግ፣ ወያኔ፣ ሻዕቢያ የኮበለሉና በዚያው ቀልጠው ተበላሽተው የቀሩ ዛሬ
በብዕር ኩሊዎች ሳይቀር መጽሐፍ አልጻፍን እያሉ ውሸታም ምስክር ሲጠራ የሞተን ነው እንደተባለው የተሰዉ ጓዶችን በሐሰት እየጠቀሱ ድርጅቱን መወንጀል የዛሬም ዋና ተልዕኳችን ነው ሲሉ ይደመጣሉ። የፖለቲካውን ሁኔታ ምስቅልቅሉን እያወጡት የባጁትና አሁንም ቅጥ አምባሩን የሚያሳጡት ደም ያሰከራቸው ንስሐ መግባት ያቃታቸው ሽብርተኞች፣ ኢህአፓ የታገላቸው ገንጣዮችና ጠባቦች፣ አገርና ሕዝብን የጎዱ ባንዳዎችና አንጃዎች፣ ለስልጣን ባለቤቶች ተጎንባሽ አድርባዮች ናቸው። ህብረተሰባዊ ዘመናዊ መገናኛ ብዙሃንን ተቆጣጥረው ውዥንብርን ሲነዙ 24 ሰዓት አልበቃ ብሏል። እነዚህ ሁሉ ታሪክ የሚሉት ፋይዳ ቢስ ጉንጫ አልፋ ወረቀት ጨራሽ አደንቋሪ የካህዲዎች ትረካ ነው። የኢህአፓ መርሃ ግብር ከዓመታት በኋላ በባዶ መተቸቱ ሳይሆን ዋናው ቁም ነገር ዛሬ ያሉትን የአገር ጠላቶች እንደ ኢህአፓ መታገል ነው። ዘባራቂ ላባ ቀረሽ እብድ እንተኔ ቢባሉስ ምን የረባ መልስ አላቸው? ዛሬ የኢትዮጵያ ሕዝብ ጠላቶች የቅርብም የሩቁም ከሕዝብ እይታ የተደበቁ አይደሉም። ባለንበት ሁኔታ ባዕዳን ያላቸውን ጎጂ ሚና ብናጤንም ለዚህ ለነሱ ጥቃት አሳልፈው የሰጡንን አገር በቀል ጭራቆች ከእይታችን የምናርቅ አንሆንም። ብዙ መቶ ሺህ ወርቅ ዜጎችን ያጠፋውን ፋሽስት ኮሎኔል ጉድ ብለው ተራ የቤተሰብ ሰው ሩህሩህም አድርገው ለማቅረብና መንጌ ብለው ለማሻሻጥ አሁንም እየጣሩ ናቸው። በሰማዕት ደም ማሾፍ ነው፣ ወንጀል ነው። ሂትለርን ማዳነቅና የአይሁዶችን ፍጅት መካድ በአውሮፓ ሀገሮች ያስቀጣል። በእኛ ግን የቀይ ሽብር አራማጆችን ማዳነቅ ብቻ ሳይሆን ታሪክ ጸሐፊም እነሱ ሆነዋል። ጓድ አርበኛም እየተባሉ ናቸው። ሐቅን በአፍጢም መድፋት፣ በሐሰት መመስከር፣ የግፉን ሰለባ ዳግም መቀጥቀጥ፣ ለአገሩ የታገለውና የተሰዋው ደሙ ሲራከስና ታሪኩ ሲቆሽሽ ይህን የታዘበው አዳጊ ትግል ለምን ቢል የሚያስገርም አይሆንም። አርአያዎች ያጣ ይመስል ሰዎች ሳይሆን ፋሽስት ጭራቆችን አርአያ እንዲያደርግ ይገፋፉታል። አገር አጥፊና ጭራሹንም ፋሽስት የሆኑ መንግስቱና መለስን የሚያዳንቁ የታሪክ ላጲሶችም ዛሬ ዋነኞቹ ቃለ መጠይቅ እንግዳዎች ናቸው። መሰከርን ብለው ታሪክን ያቆሽሻሉ፣ ይከልሳሉ፣ ይዋሻሉ። መድረኩን ለነሱ ዘረኞቹ ለቀውላቸዋል። ይህን አይነቱን ቅጥፈት ታሪክ አንለውም። ሐሰት ስለሆነም እንኳን ሊታወስ ሊሰማም አይገባውም። ታሪክ ካልን እናስታውስ ካልን ሐቁን ነው። ሞት አልወስድ ያላቸው አሮጌ አንጃዎች መሪያችንን አገኘን ብለው ከዘረኛ ኮሎኔል ጫማ ስር የወደቁት አልበቃ ብሏቸው ስህተት ሰርተናል፣ በወንጀል ብንከሰስም አንገረምም ማለትም ተገቢ ነው ብለው ሲምሉ ሲፈጠሙ ተደምጠዋል። አቤት መልከስከስ! ድርጅቱ ለሕዝብና ለአገር ታግሎ አኩሪ ታሪክ ሰራ እንጂ በወያኔና ቡችሎቹ በወንጀል የሚከሰስ አይደለም። ለኢትዮጵያ መታደግ ወንጀል እስካልተባለ ድረስ ውሾን ያነሳ ውሾ ይሁን። ጸረ ኢትዮጵያ ኃይሎች ሁሉ በትግላችን ሲወድቁ ሲንኮታኮቱ ለማየት ያብቃል። ድል ለኢትዮጵያ ሕዝብ! አገር አድን ትግል! ሞት ለዘረኞች መንጋ! አድማጮቻችን በማስከተል በኢትዮጵያ ውስጥ ያለውን የፖለቲካ ኃይሎች አሰላለፍ አስመልክቶ ከኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የተሰጠውን ትንታኔ እናሰማለን። የኃይል አሰላለፍ በኢትዮጵያ
አንድን ህብረተሰብ ከአምባገነናዊ አገዛዝ ወደ ዴሞክራሲያዊ ስርዓት ለማሸጋገር የተነሳ የፖለቲካ ድርጅት የታሰበውን ለውጥ ለማምጣት በሚያካሂደው ትግል አጋር የሚሆነውን ተቀናቃኝ ሆኖ ከተሰለፈው አጥርቶ መለየት ይቻለው ዘንድ የኃይል አሰላለፍን በሚገባ ማወቅ ግድ ይሆንበታል። በመለስተኛ ፕሮግራምም ሆነ በስትራቴጂ ደረጃ ወዳጅ ሊሆኑ የሚችሉትን አስተባብሮ የኃይል ሚዛኑን የበላይነት መያዝ የሚቻለውም ይህን በውል በመተግበር ነው። በአገራችን ኢትዮጵያ የአንድነት ኃይል የሚባለው ባለቤቱ ራሱ የኢትዮጵያ ሕዝብ ሲሆን በሰፊው ሕዝብ ውስጥ የሚገኙት ልዩ ልዩ የሃይማኖት ተከታይ ወገኖቻችን በተለያየ የሙያ መስክ የተሰማራው የኢትዮጵያ ሰራተኞች፣ የመምህራን፣ የተማሪዎች፣ የመንግስት ሰራተኞች፣ አርሶ አደሩ ማህበራትና በአደረጃጀታቸው ህብረ ብሔራዊ የሆኑ የፖለቲካ ድርጅቶች ማለትም ኢትዮጵያውያንን በዘር፣ በሃይማኖት፣ በሙያና በጾታ ሳይለዩ ያቀፉ የፖለቲካ ድርጅቶችና ለኢትዮጵያ አንድነትና ሉዓላዊነት የሚታገሉ ኃይሎችን ያካትታል። በኢትዮጵያ አብይ የሆነው ቅራኔ የሚያጠነጥነው በሰፊው የኢትዮጵያ ህዝብና በዘረኛው አገዛዝ መካከል ያለው ነው። ሁለተኛ በጠባብ ብሔረተኞችና በኢትዮጵያ አንድነት ኃይሎች መካከል ያለው የፖለቲካ አጀንዳ መርህና ፖሊሲ የመሰረታዊ ልዩነት መለኪያውም ነው። ባጭሩ ወዳጅ ማን ነው? ጠላትስ ማን ነው? ለሚለው መሰረታዊ ጥያቄ ስረ መሰረቱ በሁለቱ ተጻራሪ ኃይሎች መካከል ያለው ልዩነት ሲሆን በጥቅሉ በአንድነት ኃይሉና በጠባብ ብሔረተኞች መካከል ያለውን መሰረታዊ ቅራኔ መፈተሹ ወዳጅ ማን ነው፣ ጠላት ማን ነው የሚለው የቅራኔ አፈራረጅ ለኃይል አሰላለፍና ለሚኖረን ስምሪት ቁልፍ መልስ ነው። ሁለቱ ተጻራሪ ኃይሎች በተጨባጭ የሚከተሉትን አብይ የፖለቲካ፣ የኢኮኖሚ፣ የማህበራዊ ጉዳዮች ማየትና ሁለቱም በእነኚህ ጉዳዮች ላይ ያላቸውን ልዩነት ለይቶ ማወቁም እንዲሁ ወሳኝ ጉዳያችን ነው። ቀጥሎም የፖለቲካ ፕሮግራማቸውና አደረጃጀታቸው ኢትዮጵያ ተብላ በምትጠራው አገር ላይ ያላቸውን አቋምና ፖሊሲ መፈተሽም እንዲሁ። አደረጃጀታቸውን ስናይ ጠባብ ብሔረተኞች ቋንቋን፣ ጎሳንና ጎጥን መሰረት ያደረገ አደረጃጀት ሲኖራቸው፣ የአንድነት ኃይሉ ደግሞ ሁሉን ያካተተና ኢትዮጵያን እንደ አገር ተቀብሎ የሕዝቧን አንድነትና ሉዓላዊነት ዴሞክራሲያዊና ሰብአዊ መብት አክብሮ ለአንድ አገር፣ አንድ ሕዝብ፣ አንድ መንግስት፣ አንድ ሰንደቅ ዓላማ የሚታገለው የፖለቲካ ኃይል ነው። ባጭሩ በእነኚህና በመሳሰሉት ምክንያቶች የሁለቱን ተጻራሪ ኃይሎች ልዩነት ማወቅና የኃይል አሰላለፍን መለየት የማንኛውም ዜጋ ብሔራዊና ታሪካዊ ግዴታ ይሆናል። የብሔር ጽንፈኞች ጠባብ ናቸውና ቆምንለት ለሚሉት ብሔረሰብ ከማድላት ሌላውን በማግለልና በመጫን ስለሚጀምሩ ዘረኞች መሆናቸው ግልጽ ነው። በመሆናቸውም ጸረ አንድነት፣ ጸረ ሰላም፣ ጸረ ሕዝብና ጸረ ዴሞክራሲ ለመሆናቸው ያለፉት 33 የምጸት ዓመታት ገሃድ አድርገውታል። የአንድነትና የዴሞክራሲያዊ ኃይሉ በሌላ በኩል በአደረጃጀቱ ሕዝባዊነቱ አንድነትን፣ አገራዊና ሕዝባዊ ሉዓላዊነትን ስለሚቀበል ሰብአዊና ዴሞክራሲያዊ መብትንና ዜግነትን የማክበር የማስከበር አቅሙም በዚያው ልክ መሆኑን መገመት ይቻላል። ሌላው በሁለቱ ተጻራሪ ኃይሎች መካከል ያለውን መሰረታዊ ልዩነት ካየን በኋላ በሁለቱ ጎራ ያለውን አሰላለፍና የኃይል ሚዛን በተገቢው መረዳት ብዙ የጦርነት ጠበብቶች እንደሚሉት ጠላትን ድል ለመንሳትና በአሸናፊነት ለመወጣት የራስን ጥንካሬና የጠላትን አቅም አውቆ መንቀሳቀሱ ዋናው የጦር መላ መሆኑን ያሰምሩበታል። ስለዚህ ጠላትን ለማሸነፍ እንዲሁ በዘፈቀደና በስሜት ሳይሆን አስቀድሞ የጠላትን ደካማና ጠንካራ ጎን ማወቅ፣ ተጨባጭነት ያለው ጥናትና ምርምር ማድረግ ለድል መንገድ ቀዳጅ ነው። የራስን አጋኖ ሌላውን አንኳሶ ማየትና በሁለቱ ተፋላሚ ኃይሎች መካከል ያለውን የኃይል ሚዛን በተጨባጭ አለመመርመርና አለመረዳት ለሽንፈት መንገድ ከፋች ነው። ስለዚህ
ሁለቱንም ስንገመግም በስሜትና በዘፈቀደ ሳይሆን የሚከተሉትን ተጨባጭ እውነታዎች አበክሮ ማየቱ የግድ ነው። አንደኛ፣ ጠላት ያለውን የሕዝብ ድጋፍ ያሰለፈውን የጦር ኃይልና የጦሩን የመዋጋት ፍላጎት፣ ወኔና ሞራል ደካማና ጠንካራ ጎን ጋር በንጽጽር ማየትና የኃይል ሚዛኑ ወደ ማን እንዳጋደለ ማወቁ ወሳኝ ነው። አንዱን አጋኖ ሌላውን አንኳሶ የተደመደመ ወታደራዊ ግምገማ የማሸነፍ ሳይሆን ገና ጦርነቱ ሳይጀመር ለሽንፈት እንደ መዘጋጀት ይቆጠራል። ባጭሩ በሁለቱ ጎራ መካከል ያለውን የኃይል ሚዛን በተጨባጭ አጥንቶ የራስን ኃይል አጠናክሮና አደራጅቶ ጠላት ባላሰበው ቦታና ጊዜ መምታቱ ጊዜ የማይሽረው ዘዴ ነው። ከላይ ከተጠቀሱት ሁለት ጎራዎች መካከል የመዋዠቅ መጥፎ ባህሪ የተላበሰውን የአድርባዮች ጎራ ላይ ትኩረት አለመስጠቱ ሕዝባዊ ትግሉን እንደሚጎዳ መረዳት ተገቢ ነው። ጠላትማ ጠላት ነው፣ አስቀድሞ ማጥፋት አስመሳዩን ነው መባሉን ማስታወሱ ጠቃሚ ነው። እነዚህ መሃል ሰፋሪ የሆኑ ግለሰቦችና ድርጅቶች ምንኛ እንደበደሉንና ትግላችንን ውጤት ለጠላት እያሳለፉ እንደሰጡ ካለፉት ሁለት ፋሽስትና ዘረኛ አገዛዞች መማር እንችላለንና አሁንም ለፋሽስቱ አብይ አገዛዝ ያጎበደዱትን አድርባዮች ከግምት ማስገባቱ የግድ ነው። የአንድነት ኃይሉ ለሀገራችን የግዛት አንድነትና ለሕዝባችን ሉዓላዊነት የቆመ ኃይል ሲሆን፣ በሌላ በኩል ደግሞ አገራችንን ለመበተንና ሕዝባችንን ለመከፋፈል እየናወዘ ያለው የጠባብ ብሔረተኞች ጎራ ነው። ይህ ጎራ አደረጃጀቱም ሆነ የፖለቲካ ማኒፌስቶው በተፈጥሮው ነጠላ ነው። ማለትም ገና ሀ ብሎ ትግሉን ሲጀምር ኢትዮጵያን አፍርሰን የራሳችን ሪፐብሊክ ማቋቋም አለብን በሚል ነው ትግሉን የጀመረው። የአገሪቱን በትረ መንግስት ከጨበጠም በኋላ ኢትዮጵያን እንደ አገር የማያውቅና የኢትዮጵያን ሕዝብ አንድነትና ሉዓላዊነት የሚጻረር ሕገ አራዊት በላያችን ላይ መጫኑም ይህንኑ ዓላማውን ተግባር ላይ ለማዋል ነው። የዚህ ሕግ አራዊት ዋና ዓላማውም አዲሱ ትውልድ ኢትዮጵያዊነትን እንዳያውቅ ሆን ተብሎ የተቀረጸና በሂደትም የአገሪቱ ሕልውና እንዲጠፋ ከዓለም ካርታ ለመፋቅ የታለመ ተንኮል ነው። ዛሬ እያንዳንዱ ብሔረሰብ እንደ ከብት በክልል ፌዴሬሽን ታጥሮ እንዲኖር የተፈረደበት ኢትዮጵያን እንዲረሳና ስነ ልቦናው ተሰልቦ ኢትዮጵያዊነትን እንዲክድ ነው። ለዚያም ነው ወያኔዎችና ኦነጎች እያንዳንዱን ክልል የራሱ ካርታ፣ የራሱ ባንዲራ፣ የራሱ ቋንቋ፣ የራሱ መንግስት፣ የራሱ ብሔራዊ መዝሙርና ወሰን እንዲኖረው አድርገው የቀረጹት። በግልገል ፋሽስቱ አገዛዝ እየተገፋ ያለውም ለዚያ ነው። ይኸውም የአዲሱን ትውልድ የዜግነት ስነ ልቦና በመስበር የአገራችን ቀጣይነት በዚህ ትውልድ እንዲያከትም ሆን ተብሎ የተሸረበ ሴራ ነው። ይህ ብቻ አይደለም። እያንዳንዱ ክልል ከፈለገ የመገንጠል መብቱን የሚያከብር ጸረ ኢትዮጵያ ሰነድም ጭምር ነው። ታዲያ ኢትዮጵያን እንደ አገር ሕዝባችንም እንደ ሕዝብ የጋራ ብሔራዊ ትርክትና ማህበራዊ እሴት መኖሩን የሚክድ አፍራሽ ሰነድ የኢትዮጵያ ሊሆን አይችልም ብሎ መታገል ያለበት አገር ወዳዱና የአንድነት ኃይሉ ነው። ለዚህም ነው በአንድነት ኃይሉና በጠባብ ብሔረተኞች መካከል ያለው ልዩነት የማይታረቅ ቅራኔ ነው የሚባለው። ስለዚህ ሕዝቦችና ክልሎች ምንትስዬ በሚል ሕገ መንግሥት የቋንቋ ክልል አዋቅሮ አገራችንን ለማፍረስ ያወጣውን ሰነድ ማቃጠል ለነገ የምንለው ጉዳይ አይደለም። ጠባብ ብሔረተኞች በተፈጥሯቸው የጎሳ የቋንቋና የጎጥ ምስለኔዎች ናቸው። ስለሆነም ሕዝብን የመበተን እንጂ አንድ የማድረግ ሆነ የማሰባሰብ ሳይንስና ጥበብ የላቸውም። ህብረ ብሔራዊና ዴሞክራሲያዊ ድርጅቶች በሌላ በኩል ዜጎችን በጎሳ፣ በሃይማኖት፣ በቋንቋና በክልል ሳይለያዩ ሁሉንም ዜጋ የማቀፍ ድርጅታዊ መርሆና አቅም አላቸው። ስለሆነም የፖለቲካ ሳይንስ መሆኑንና ህዝብ ራሱን በራሱ ለማስተዳደር የሚጠቀምበት ማህበራዊ ጥበብ እንጂ የመናቆሪያና የመከፋፈያ ምንጭ አለመሆኑን የማስተማር ክህሎቱም ሆነ ቅንነቱ አላቸው ማለት ነው። ይህንን ስንል ፖለቲካ ማለት ህዝብ እርስ በራሱ የሚጋጭበትንና የሚፈናቀልበትን ቁርሾ ለማምጣት ሳይሆን
ለሕዝብ የሚበጀውን ስነ መንግስት ለመፍጠር መሆኑን የሰው ልጅ ራሱን ለማስተዳደር የሚጠቀምበት ማህበራዊ ጥበብ መሆኑን አምሩሃ ሁለንተናዊ የሆነ ማህበራዊና ኢኮኖሚያዊ ፍትህን የሕግ የበላይነትንና ዴሞክራሲያዊ መብትን ለማረጋገጥ የሚጠቅም ስነ መንግስታዊ ጥበብ መሆኑን በመሆኑም ማህበረሰቡ በተለያየ መልክ ሊከሰቱ የሚችሉትን ቅራኔዎችና ልዩነቶች በየተዋረዱና በየእርከኑ እየፈታ የሚሄድበት እርስ በርስ በመተባበር ራሱንና አገሩን የሚያሳድግበት ብዙሃኑን የኢትዮጵያ ሕዝብ ያካተተና ለመጪው ሕዝባዊ ዴሞክራሲያዊ የመንግስት መሰረት መጣል የሚችል የሽግግር መንግስት ማቋቋም የሚችለው የአንድነቱ ጎራ ነው ማለት ነው። ቀጥሎም ይህ ከላይ የተጠቀሰው ሰፊና ሁሉን አቀፍ የአንድነት ኃይል ማድረግ ያለበት የሚከተሉትን ቁም ነገሮች ነው። አንደኛ፣ የአንድነትና ዴሞክራሲ ኃይል ነው ተብሎ የታመነውን የፖለቲካ፣ የሃይማኖት፣ የሙያና የብዙሃን ድርጅቶችን ሁሉ ያካተተ ብሔራዊ ህብረት ወይም ግንባር ማቋቋም። ሁለተኛ፣ በአገራችን ውስጥ ባለው የኃይል አሰላለፍ እና ቅራኔ አያያዝ ላይ ልዩ ልዩ መመሪያ አውጥቶ መስራትና ትግሉን የማቀነባበርና የመምራት ኃላፊነት መውሰድ። ሶስተኛ፣ ሰፊው የኢትዮጵያ ህዝብም ሆነ ህዝባዊ ዓላማ ይዞ የተነሳው ኃይል በአጠቃላይ ወዳጅ ማን ነው፣ ጠላት ማን ነው በሚለው ጽንሰ ሐሳብ ዙሪያ የበለጠና ጥርት ያለ ግንዛቤ እንዲኖረው ማድረግ። ለዚህም በቅራኔ አፈራረጅ እና በአገሪቱ ውስጥ ባለው የኃይል አስተላለፍ ዙሪያ ብዙ ተመክሮ ያላቸውን ድርጅቶች፣ አገር ወዳድ አዛውንቶችን፣ ምሁራንንና ህብረ ብሔራዊ ተቋማትን ሁሉ ማካተቱ ለህብረቱም ሆነ ለትግሉ በአጠቃላይ ጠቀሜታው የማይናቅ ነው። በአገሪቱ ውስጥ ያሉትን መለስተኛ ቅራኔዎችን እየፈታና የውይይት ልምድና ባህሎችን እያዳበረ መሄዱንም የበለጠ እንደሚያቀለው መገመት አያዳግትም። አራተኛ፣ የፖለቲካ ጥበብ የሚሽከረከረው በኃይል አሰላለፍና በቅራኔ አያያዝ ዙሪያ ስለሆነ ህብረቱ ወይም ግንባሩ አሁንም በዚህ ዙሪያ ላይ ለሰፊው ህዝብና ለሚመለከተው ድርጅትም ሆነ የህብረተሰብ ክፍል ሁሉ አበክሮ ማስተማር ይኖርበታል። የአንድነት ኃይሉ አገር ወዳዱ በቂ የሆነ ጥናትና ምርምር በመውሰድም ልዩ ልዩ በሆኑ ማህበራዊና ፖለቲካዊ ጉዳዮች ላይ እየተወያየና እየተግባባ መለስተኛ ልዩነቶችን በውይይትና በመግባባት የመፍታት ችሎታና ልምዱን እያዳበረ የሚቀጥልበትን ሂደት ሁሉ ማዘጋጀት ይኖርበታል ማለት ነው። ሌላው ህብረቱ ወይም ግንባሩ ብዙሃኑን ወገን ኃይል በመሳብ ወላዋይና አስመሳዩን ጥግ በማስያዝና የጠላትን ካምፕ ከፋፍሎ መምታትና ማዳከም ዙሪያ ጠንክሮ መስራት ይኖርበታል። በአጠቃላይ ጠላትን በበለጠ ለመነጠል፣ ለመከፋፈልና ለመበተን ሁለንተናዊ ግንዛቤን መላበስ የግድ ነው። ብሎም በቅስቀሳና ፕሮፓጋንዳው፣ በፖለቲካው፣ በወታደራዊና ዲፕሎማሲው ዘርፍ ሁሉ የበላይነትን ይዞ መገኘትን ይጠይቃል። ይህን እውን ለማድረግ ደግሞ እያንዳንዱ ዴሞክራሲያዊ ድርጅት ደጋፊዎችና ሰፊው ህዝብ በአጠቃላይ አንድ ሆነው መቆም ይኖርበታል። ድርጅቶችም ሆኑ ሰፊው የኢትዮጵያ ህዝብ በውስጡ የተደራጁ የሰብአዊ መብት ተከራካሪ ተቋማት፣ የሲቪልና የሙያ ማህበራት ሁሉ በትግሉ ላይ ተመሳሳይ ግንዛቤ፣ እምነትና መርህ ይኖራቸው ዘንድ ህብረቱ ጠንክሮ የመስራት ኃላፊነት ይኖርበታል። በኢትዮጵያ ውስጥ ሁለት ተጻራሪ አመለካከቶችና አደረጃጀቶች መኖራቸውን ተመልክተናል። የኢትዮጵያ አንድነት ኃይል በአንድ በኩል ሲሆን ተገንጣይና አስገንጣይ ባዕዳንን የሚያካትተው ደግሞ አፍራሹ በሌላ በኩል ነው። ይህ አፍራሽ ጎራ በትረ መንግስቱን ከጨበጠ ይኸው ወደ 40 ዓመታት ተጠግቶታል። እናም ላለፉት 4 አስርተ ዓመታት ተፈትኖ ባሳየው ውጤቱ ጸረ ኢትዮጵያ፣ ጸረ አንድነትና ጸረ ህዝብ መሆኑ የተረጋገጠ ሐቅ ነው። ስለዚህ በሁለቱ ተጻራሪ ኃይሎች መካከል ያለውን መሰረታዊ ቅራኔ ለመፍታት ኃይልና ኃይል ብቻ መሆኑን ባፈሰሱት የንጹሃን ደም ራሳቸው ሲነግሩን ኖረዋል። ስለዚህ የአንድነቱ ኃይል የህብረት ግንባርን በመፍጠር ትግሉን አጠናክሮ መግፋት መቻል አለበት። ዛሬ
ለሕዝብና ለአገር መከበር ደጀን ሆኖ እየታገለ ካለው ከፋኖ ጋር ኅብረት ፈጥሮ የተዘፈዘፈብንን ፋሽስታዊ አገዛዝ መነጋግለን ከመጣል የበለጠ የሚጠበቅ አማራጭ የለም። ጠላት በደካማ ጎናችን እየገባ እንዳያጠቃን የወገን ኃይል በተለይም በማህበራዊ ሚዲያ በዩቲዩብና በብዙሃን መገናኛ አውታሮች የተሰማሩ ወገኖች ጠላትን ከወገን ለይቶ ለማጥቃት ወገንን ከጠላት ለይተው ማወቅ ግድ ይሆንባቸዋል። ምክንያቱም ሁላችንም እንደ አንድ የነቃ ዜጋ የወገንንም ሆነ የጠላትን አደረጃጀት መገምገም ያለብን በነደፉት የፖለቲካ ፕሮግራም ፖሊሲና እንከተላለን በሚሉት መርህ ብቻ ሳይሆን ተግባር ላይ በሚያውሉት ሲሆን የምንደግፋቸውም ሆነ የምንረዳቸው ከዚሁ በመነሳት መሆን ይኖርበታል። ያኔ የፖለቲካ ስሌታችን ግልጽ በመሆኑ በወዳጅና በጠላት ካምፕ መካከል ያለን ግንዛቤ የተምታታ አይሆንም ማለት ነው። ድርጅቶችንም ወደድኩሽ ጠላውሽ ከሚል ስሜታዊ ትስስርና ባዝ የተላቀን እይታችንና አቋማችን ፖለቲካዊ ይሆናል ማለት ነው። በሀገራችን በሁለት ጎራ ተፋጠው ከሚገኙ ተጻራሪ ኃይሎች አንዱን መርጠን እንቀላቀላለን ማለት ነው። አወናባጅ የሆነውን መሃል ሰፋሪውንም በሚገባ መለየትም ችለናል ማለት ነው። ካልሆነ ፖለቲካው እንዲሁ እንደተሳከረ ከቀጠለ አገራችን አደጋ ላይ መውደቋ በግልጽ እየታየ ይቀጥላል። በመሆኑም ጠላቶቻችን ሌት ተቀን ሲሰሩና ሲዘጋጁ እኛ ግን እነርሱን ትተን እርስ በርሳችን እየተናከስን መሆኑ ጠቀሜታው ለጠላቶቻችን እንጂ ለሀገራችን ወይም ለአንድነቱ ጎራ አይደለም። አንዳንድ ተስፈኞች ኢሳይያስ አፈወርቂ፣ ሌንጮ ለታ፣ ጃዋር መሐመድ፣ ኮሎኔል አብይና ሽመልስ አብዲሳ በአንድ አዳራሽ ውስጥ ተቀምጠው ስለ ኢትዮጵያ ጥሩ ነገር ሲስማሙ ይታያቸዋል። ይህ መቼም ቅዠት ነው። እነዚህ አገር አፍራሾች ጠላት መሆናቸውን ማወቅና አገር አዳኙ የአንድነት ኃይል ማን ነው ብለን ለይተን ማወቅ የግድ ነው። እናም ሰልፋችን ከማን ጋር ይሁን ነው ጥያቄው። ሰልፋችን ኢትዮጵያን ለመታደግ ከሚታገለው የፖለቲካ ድርጅትና ከሚቋቋመው የአንድነት ኃይል ኅብረት ጋር ይሁን እንላለን። ኢትዮጵያ ለዘላለም ትኖር። እናቸንፍ። ቀድሞ ለፋሽስቶች ያጎነበስን ዛሬም ለቆጠኞች እንበረከክን የነጻነት ዋጋ ድንበሩ እስከዚያ ነው። በዘመን አስመርቅ ግንባርክን አሳየው 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 ለመድብ ለፓርቲ ቀድሞ የታገለ መቃይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በክብር የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ ግንባርክን አሳየው 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 ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርክን አሳየው 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 ግንባርክን አሳየው